ሉልዬ ወደ እናትየው ሊመለስ ነው ጋይስ። በቃ እየደበረኝ ነው። ስመጣ ደግሞ ማለት ነው አይዞህ። እኔ እኮ ከሀገር የምትወጣ እኮ ነው የሚመስለኝ። ስርዓቷን እናስረዳለን። ዝም በላት። ስርዓቷን እናስረዳለን። ከዛ ልጅህን ረጅም ሰዓት አግኝተኸው ትወጣለህ። ማነሽ እንጂ ኤርሜላ ተይ እንጂ የማይመለከትሽ ውስጥ አትግቢ። ጭራሽ እኮ አለቅሳለሁ። የት ሀገር ነው የምትሄደው? ልትሰፈር? እኛ እኮ አረብ ሀገር ስንት ዓመት? ይኸው 7 ዓመታችን ነው። እኔ ፍቅር እድግ በል ተከፈተ። ሩታ መጣ። እንዴት ደስ እንዳላት ይኸውት ልጇ ሲመጣላት ጆለሽ መጣሽ እኮ እንደ ታዲያ ዞሮ እናት እኮ ነው እናት። እንዴት ደስ እንዳላት እስቲ በፍቅር ልጃችሁን እንደዚህ ልታሳድጉን አለበት። በጣም ልጅ ትወዳላችሁ። ኤርሜላ ገባሽ እኮ ግቢ ሳትባይ ልመጣ ነበረ። ዛሬም እንዲያደርግልሽ ቪዲዮ ሰራን። ሩታ ፀጉር የሰራች ይዤ እመጣላት እንጂ ስትለኝ እኔ ደግሞ እሺ ብዬ ጠበቅኩ። ስትቆይ ፍቅር ልመጣ ስል መጣ። እንክብካቤ ትችላለህ ነገራችን ላይ አረ በቃ ልጄን ስጠኝ እንዴ! አምጣ ልጄን እኮ አንገቱን ልቀቅና ስጠኝ። እስቲ እንደዚህ የተሻማችሁ ልጃችሁን ልታሳድጉ ምን አለበት? ከምትጃጃሉብኝ ስጣት። አዎ እናቴ እንዴት ደስ እንዳላት ይሁ በማረም እኔ ፍቅር ደግሞ ልብስ አምርም የልጁ ማር አቤት አብረሽ እኮ ልጆቹን ማዘነጥ ይችላል እኮ ጎበስ ነው ቤተን። አዎ እንዴት ደስ እንዳላት አያችሁ። ማረም እናት ናት። ተመልሶ መጣ። ምን አለበት እንደዚህ በፍቅር ልጁ ምን አለበት እንደዚህ ባልና እንደዚህ በፍቅር ልጃችሁ ልታሳድጉ። እግዚአብሔር አምሩም እንደዚህ ስትጃጃሉ ስትጣሉ ብቻ ነው የሚያስተባባቸው። ባታደርጊ ደስ ይለኛል። አንተ ስታደርግስ እኮ ጎበዝ ነው። እኔ ላይፍ ውስጥ ደግሞ አንተ እንደዚህ ማድረግ ትችያለሽ፣ እንደዛ ማድረጋችሁም የማለት መብት የለውም። እኔም አንተ ምንም ነገር ስታደርግ ምንም አልልክም እኮ እኔ አንቺ ላይፍ ላይ ገብቼ አይደለም እኮ ሩታ። አሁን አንደርስታንድ አድርጊኝ አንድ ጊዜ ምንም ቢሆን አብረን ኖረን እንደፈለገ ያደርጋል። ስለዚህ አብረን እስከኖርንበት ድረስ ደግሞ አንዳንድ ጊዜ ነገሮች በክርክር በጸብ በምናምን ከመፍታት አውርተን በንግግርና በሰላማዊ መንገድ መፍታትን የመሰለ ነገር የለም። ሩታ እንግዲህ በጣም ደስ ብሏት ማለት ነው። አብርሽ ልጇን ለሩታ መልሷላታል በጠዋት ማለት ነው። ግን ከኤርሜላ ጋር ነው በጣም የገረመኝ። አብርሽ በጣም ትላንትና እና የዛሬ የታዘብኩት ነገር ምንድን ነው? ጀመራችሁ በቃ ከኤርሜላ ጋር በቃ ጀመራችሁ በቃ። እኔ ምልክ አንተ እየፈለግከን ታደርጋለህ፣ እየፈለግከ ነገር ታደርጋለህ። ስለፈለግክ ነው ኤርሜላን እንደማትፈልግ ሩታ እንደማትፈልግ እያወቅ አስከተለኝ አመጣት ቤት ድረስ። ይሄ ራሱ ድፍረት ነው። አንተ እየፈለግከ ነገር እያደረግ እሷስ አታድርጊ። ሼም አይደል እንዴ አንተ ሰውዬ? ቤት እኮ ግርግዳ ነው። ቤት ብዙ ነገር ስላሳለፍክ ምንድን ነው ሰዋት። ከዚህ በኋላ ሩታ የፈለግሽውን የማድረግ መብት አለሽ እንዴ? አይደብርም እንዴ አንተ ሰውዬ? ላይክ ሰብስክራይብ አድርጉ እኔ ውዶች ማለት ነው። አበረታቱኝ። የምታበረታቱኝ ደግሞ አመሰግናለሁ እኔ ውዶች ማለት ነው። የእውነት ዩቱቤ ገልቢጦኛል። ላይክ አድርጉ፣ አበረታቱኝ። የምትወዱኝ ቪዲዮ ነጫወቱልኝ እንዲቆጥርልኝ ሰዓትም ቪው ማለት ነው። በጣም አስቸጋሪ ነው በነገራችን ላይ ዩቱብ። ለምን ትላንትና በስራ ስላሰራውበት ዛሬ ስላሰራውበት በስልክ ምክንያት ዘግዝቆኛል። ይዘግዝቅና መዳነ ለመንተ ዩቱብ እንደው እና ውዶቼ ማለት ነው። እንግዲህ አብርሽ ሄርሜላን ቤት ድረስ ይዞ ሄዶ አንቺ ግን የማልፈልጎ ሰው አታምጪ ማለት ምን ማለት ነው? ምን ማለት ነው እንዴ? ቤት እኮ ነው በቃ አንተ የሚመለከተው ወይም ደግሞ ሩምና ሩብ ከምትንከራተት ቀጥ ብለህ ከሩም ውጣና ተከራይ። ምንድን ነው አንተ ከሩም በቀንም ከምታወጣ ተከራይታ ትኖርም እንዴ? ወይስ ለስራ እንዲመችክ ነው ወይ ለድካም እንዲመችክ ነው? እውነት ሩታ ደግፌያለሁ ከዚህ በኋላ ላይክ ትላንትና አብሮ ስላናደደኝ ማለት ነው። አዎ ክብር ለሚገባ ክብር መስጠት ሲገባ ኤርሜላን አታክብር አይደለም ግን የልጅ እናት እንደዛ አስከፍተልክ ዛሬ ደግሞ አስከትለ ቤት ድረስ
እሷ እኮ አትፈልግም ሄርሜላን ማየት አይደለም። ብዙ ጊዜ ተናግራለች። ሄርሜላን ማየት አትፈልግም። ሄርሜላን አልጠላትም። ሰው ማን ስለሆንኩ ነው ሰው የሚጠላት? አልጠላትም፣ ግን በጭራሽ እኔ ለሩታ ያሉኝ ወንድ ለእኔ ሊሆን አይችልም። እውነት እናንተ የእውነት ፍቅር ከያዘ ከአብረሽ ጋር ለመሆን ከመቆሽ ይሄ ሩታ ጣፋንታ ነው የሚደርስሽ። ምንም አጥፍታ አይደለም፣ ባይዘው ምንም አጥፍታ አይደለም። በገዛ እጁ ዳሩን ያጣ አይደለ ጋይዝ። ሰው አንተ የፈለክን ነገር ያደረግ እሷን አታደርጊ ማለት አይደብርም? ትንሽ አይጸጽትም ማለት እንዴት ብታስብ ነው? የእውነት የፈለገችው የማድረግ መፍት አላት። ተከራይታችሁ ነው፣ የገዛ ቤትክ አይደለም። በዚህ አጋጣሚ ዩቱባ ምን ሆኖ ነው ግን ዩቱቡ ላይ የማይሰሩበት? የሩታ ምን ሆኖ ነው ጋይዝ? ልጅቷ እኮ ስራ የላትም ከዩቱብ ውጪ። በእርግጥ እሱ ያግዛታል፣ አይ ነው ቤት ኪራይ የሚከፍለው እሱ ነው፣ አይ ነው ሁሉም ነገር የሚረዳት እሱ ነው። ግን ዩቱብሽ እንዳይቀዘቅዝ በዚህ አጋጣሚ ሩታዬ ማለት ነው የለፋሽበት ኦዲየንስ የለፋ ብዙ ግሬስ ፋሚሊ ከመጀመሪያ እስካሁን የለፉበት ስላሉ ማለት ነው። እና የእነሱ ልፋትም ከንቶ ባታረግ ያርፍ ነው ብዬ ነው ማስበው። ቀጥል አታ ማለት ወኔ በቃ ምን ልበላችሁ፣ በጣም ነው የገረመኝ አብረሽና ሄርሜላ ደግሞ በዚህ ዙሪያ ስጀምር አይመለከተሽም ውዴ። ላይፍ አንቺ ከአንቺ ጋር ከጀመረ የራሱን ላይፍ አስተካክሎ አስትቶን ወደ አንቺ እንዲመጣ ማድረግ ያለብሽ እንጂ በግዴታ ወይም ደግሞ በቃ ወደ ብልስማ እኔ ግን በጣም የምፈራው እንደ ታውቃላችሁ፣ በተለይ አግብቶ የፈታ ወንድ በጣም ነው የምፈራው። ለምን ካላችሁ ያቺ ሴት ለምን ፈታት? ያቺ ሴት ደግሞ ወይም ለሱ ለምን ፈታችሁ? ምክንያት ይኖራታል። ለሌላ ሰው ያልሆነ ሰው ለእኔ ሊሆን አይችልም። እግዚአብሔር እንዶ የፈታ ወንድ እንዶ አጋጥመኝ መድኃኒዓለም እውነት ወደፊት ካገባው ማለት ነው። መቼም ሴት አይደለሁም እና የራሱ ፍላጎት ነው የሚያራምደው። በቃ ምን ልበላችሁ፣ የራሱ ፍላጎት የራሱን ጥቅም። ያቺስ አንተን ቁጭ ብላ ልጅን እንድታሳድግ በእርግጥ ገና ነው ፍቅረኛ የማያዛ ጊዜ አይደለም የሷ ገና ናት። ግን ከመጣ መፍታ ነው የፈለገችውን የማድረግ እሱ እንደፈለገ ከሴቶች ጋር እንደፈለገ የሆነ እኔም አልፈልጎ አንተም እኮ እሷም ማትፈልጎ እያደረክ ነው። ምን አለበት ልጃችሁን በፍቅር ልጃችሁን ብታሳድጉ። እንደዚህ እንዴት እንደሚያምርባችሁ እንደዚህ እና በጣም ነው የገረመኝ። የራሱ ፍላጎት ያራምዳል የልጅ ወይስ ድራማ? እንደዛ ነው ጋይስ፣ ድራማ እንደዛ ነው። ለማንኛውም ባየውን አስተያየት የምሰጠው ድራማ ይሁን ውሸት ይሁን እውነት ይሁን አልመለከተኝም። ባየውን አስተያየት የምሰጠው ማለት ነው። ለምን በአይኔ እስካላየው ድረስ ውሸት ይሁን እውነቱን ፈጣሪ ይወቀው። ኤንዌስ የአንዳንድ ነገር ቦታ ድራማ ይመስላል፣ አንዳንድ ሲሪየስ ይመስላል፣ አላቅም። የሚጫወቱ በራሳቸው ህይወት ነው። ግን ሩታ የፈለገች የማድረግ መፍት አላት። ቤት ተከራታችሁ ነው ገዝታችሁ አይደለም። ሶ አንተ ይቃክን ማውጣት ትችላለህ ከደበረ። ከዛ ውጪ ደግሞ አንተ የፈለክ ነገር ታደርጋለህ፣ እሷ አታርጊ ማለት ጫና ነው እኮ። ይሄ የራስ ወዳድነት ነው። በጣም ነው ራስ የምትወዱ አንተ አብርሃም፣ እንደ ቪዲዮ በጣም ነው ራስ የምትወዱ እንዴ። የራስ ፍላጎትን ያሟላ የእሷ ፍላጎት ለምንድን ነው የምትገድበው? ሼም አይደል እንዴ? ይደብራል ጋይስ እውነት።